ጤና ይስጥልኝ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን የኦነግ ሸኔ ቡድን ለማክሰም ያለመ ወታደራዊ ስምምነት ተፈረመ። በሞያሌ ማርሳቢት ቱርካና ኮሪደር ላይ ያለውን የጸጥታ ቅንጅት ለማጠናከር በኬንያና በኢትዮጵያ መንግስታት መካከል ወታደራዊ ስምምነት መደረሱ የአካባቢውን የጸጥታ ስጋት የሚቀርፍ በመሆኑ ሊጠናከር ይገባል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትግስት ተስፋዬ ተጨማሪ አላት። ኢትዮጵያና ኬንያ በሞያሌ ማርሳቢት ቱርካና ኮሪደር ላይ ያለውን የጸጥታ ቅንጅት ለማጠናከርና ድንበር ተሻጋሪ ስጋቶችን ለመከላከል የተቀናጀ ወታደራዊ ዘመቻ ለማካሄድ መስማማታቸው ተገልጿል። ኢሳት ነፃ የህዝብ ሚዲያ የስምምነት በቀጠናው ካለው ውጥረት አንጻር ለኢትዮጵያ ምን ፋይዳ ይኖረዋል፣ በቀጠናው የሚቃጡ ትንኮሳዎችን ለመመከትስ ምን ያህል ያግዛል ሲል የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። የዓለም አቀፍ ግንኙነት ባለሙያው ጥላውን ሊበን በሰጡት ምላሽ በኢትዮጵያና በኬንያ መንግስት መካከል የተደረሰው ስምምነት በአካባቢው ላለው የጸጥታ ስጋት እንደ መልካም ጅምር የሚወሰድ ነው ብለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ሸኔ ቡድን በሁለቱ ሀገራት ድንበር መካከል መመሸጉ ለሁለቱ ሀገራት የጸጥታ ስጋት የሚፈጥር በመሆኑ መሰል የድንበር ግንኙነቶችን ማጠንከር ወሳኝ እንደሆነ ገልጸዋል። ይሄ መልካም ጅማሮ ነው ማለት እንችላለን። ኬንያና ኢትዮጵያ ከጎረቤትም በላይ ናቸው። እንደ ኬንያ ብቻ ሳይሆን ሌሎች ጎረቤት ሀገራትም እንደ ሱዳን ኢቭን ኤርትራ የመሳሰሉት ሀገራት ከጎረቤት ሀገራት ጋር የምናደርገው ዲፕሎማሲያዊ ግንኙነት ለሁለቱ ሀገራት ብቻ ሳይሆን አጠቃላይ ለቀጠናው የሚኖረው ፋይዳ የጎላ እንደመሆኑ መጠን የኢትዮጵያ መንግስትና የኬንያ መንግስት ወይም ኢትዮጵያና ኬንያ የሚያደርጉት ወታደራዊ ወይም በጥምር ጦር የራሱ የሆነ ከሰላም አንጻር የራሱ የሆነ ከፍተኛ ሚና ይጫወታል። ሸኔ ወይም የኦሮሞ ነጻነት ሰራዊት ከኬንያ ባሉ በሁለቱ ሀገራት ድንበር አካባቢ ሁለቱ ሀገራት ድንበር ላይ ያላቸውን ግንኙነት የሚያጠናክሩ ከሆነ እንዳልኩሽ ለሁለቱም ሀገራት የሚጠቅም እንደመሆኑ መጠን ከሁለቱም ሀገራት አልፎ ለቀጠናው የሚኖረው ፋይዳ ከፍተኛ ነው። አክለውም ስምምነቱ የቀጠናውን ሰላም ከማስጠበቅ ባለፈ የውጭና የውስጥ ጠላቶችን ለመመከት ወሳኝ እንደሆነ ገልጸዋል። ኢትዮጵያና ኬንያ አሁን እያደረጉት ያለው ቀጠናውን ሰላም ከማምጣት አንጻር እንዲሁም ደግሞ የውስጥና የውጭ ጠላቶችን አንድ በመሆን ቀጠናው ላይ ያለውን ችግር እንዳያባብሱት የራሱን ሚና ስለሚጫወት እንደዚህ አይነት ዲፕሎማሲያዊ ግንኙነቶች መጠንከር አለባቸው። ከኢትዮጵያም አልፎ ኬንያም አልፎ ለቀጠናው ሰላም በማምጣት አንጻር የራሱ ሚና ስለሚኖረው በሌሎችም ሀገራት እንደዚህ አይነት ተሞክሮች ቢተገበሩ የተሻለ ነው ብዬ አምናለሁ። ሌላኛው የዓለም አቀፍ ግንኙነትና ዲፕሎማሲ ጉዳዮች ተንታኝ ሚካኤል ማስሬ በበኩላቸው ይህ ስምምነት ከወታደራዊ ስምምነት በላይ እንደሆነ ጠቁመው የድንበርን ደህንነት በዘላቂነት ለማስጠበቅ የሚያግዝ በመሆኑ የአካባቢውን ሰላም አስተማማኝ ለማድረግ ወሳኝ ነው ይላሉ። እንግዲህ እንደምናስታውሰው ይህ አካባቢ ከቆየባቸው የድንበር ተሻጋሪ ወንጀሎች፣ የጦር መሳሪያ ዝውውርና በውሃናና በግጦሽ መሬት ሳቢያ በማህበረሰቡ ግጭቶች ይስተዋላል። ለኢትዮጵያ ያለውን ፋይዳ በተለይ ስናይ እንግዲህ ስምምነት ከኢትዮጵያ አንጻር ሲታይ ከአንድ ወታደራዊ እንቅስቃሴ በላይ የሆኑ የተለያዩ ፋይዳዎች አሉት። ለምሳሌ የድንበር ደህንነትን በዘላቂነት ለማረጋገጥ ይረዳል። በሞያሌ እና በአካባቢው ያሉ የወንጀል ኔትወርኮችና የሀብት ግጭቶችን በጋራ ለመቆጣጠር ያስችላል። በዛም የአካባቢውን ሰላም አስተማማኝ ያደርገዋል። በኢትዮጵያና በኬንያ መካከል የተደረሰው ወታደራዊ ስምምነት የተፈረመው በኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድና በኬንያ መከላከያ ሚኒስትር ካቢኔ ጸሐፊ ሶይፓን ቱያ መሆኑ ታውቋል። ከ800 በላይ መሬታቸው ያለአግባብ የተወሰደባቸው አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸው መደረጉ ተገለጸ። በተያያዘም ከህግ ውጭ ከስራቸው የተሰናበቱ ከ900 በላይ ሰራተኞች ወደ ስራቸው እንዲመለሱ መደረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። የዳኝነትና የዲሞክራሲ ተቋማት እምርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሀሳብ ሀገራዊ የዳኝነትና የዲሞክራሲ ተቋማት የሪፎርም ጉዞን የሚዳስ
የሚዳስስና ቀጣይ አቅጣጫዎችን የሚመለከት ኮንፈረንስ ተካሂዷል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ በኮንፈረንሱ ላይ እንደገለጹት አስተዳደራዊ በደል የደረሰባቸው ግለሰቦች የሚያቀርቧቸውን ቅሬታዎችና አቤቱታዎች በመከታተል መርምሮ እልባት እንዲያገኙ እየሰራ ይገኛል። ባለፉት ዓመታት በተሰሩ ስራዎች ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶ እልባት እንዲያገኙ የተደረገ ሲሆን ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎች የቁጥጥር ስራዎችን በመስራት 87 በመቶ መፍትሄ እንዲያገኙ መደረጉንም ተናግረዋል። እንደ ዋና እንባ ጠባቂዋ ገለጻ መሬታቸው ያለአግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸውና 14 ሚሊዮን ብር ካሳ እንዲከፈላቸው ተደርጓል። ከህግ ውጭ ከስራቸው ተሰናብተው የነበሩ 942 ሰራተኞች ደግሞ ወደ ስራ ገበታቸው እንዲመለሱ መደረጉንም አብራርተዋል። አቤቱታ አቅራቢዎች ከህግ አግባብ ውጪ የተከለከሉትን ልዩ ልዩ መንግስታዊ አገልግሎት እንዲያገኙ መደረጉን ጠቅሰው ዜጎች መረጃ የማግኘት፣ የመጠየቅ፣ የማዘጋጀት መብታቸው እንዲከበርና የመረጃ ነጻነት ህጉ እንዲተገበር ክትትል እያደረገ መሆኑን አንስተዋል። የተጠናከረ የቁጥጥርና የምርመራ ስርዓትን መዘርጋት የአስተዳደር ራዊ በደል እንዲቀንስ መስራት የተቋሙ የትኩረት አቅጣጫ መሆኑን ዋና እንባ ጠባቂዋ አስረድተዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን የጣለው ከባድ ዝናብ ተከትሎ የ30 ሰዎች ህይወት አለፈ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በዞኑ በቀጣይ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት አደጋ ሊያጋጥም እንደሚችል አመልክተዋል። በተለይም በአርባ ምንጭ ዙሪያ ወረዳዎችና እንዲሁም በካምባታ ዙሪያ ወረዳ ባልታ ቀበሌና አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች መሆናቸውን ገልጸዋል። ስለሆነም ወቅቱ ዝናባማ በመሆኑና መሰል አደጋዎች ሊደገሙ ስለሚችሉ በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ርዕሰ መስተዳድሩ በአደጋው ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጥሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ቴህራን አሜሪካና እስራኤል 10,000 የሲቪል ቦታዎችን ማጥቃታቸውን ገለጸች። በሌላ ዜና ኢራን የባህረ ሰላጤውን ሀገራት ማጥቃቷን አጠናክራ ቀጥላለች ተብሏል። ሸሪፍ ኢማም ተጨማሪ አለው። ፍንዳታ ኢራንን እያናወጣት ነው። ኢራን እንዳለችው የአሜሪካና የእስራኤል ኃይሎች በፈጸሙት የቦምብ ድብደባ 10,000 የሚጠጉ የሲቪል ቦታዎችን አጥቅተዋል። በዚህም ጦርነቱ ከተጀመረ ጀምሮ 1300 ኢራናውያን ተገለዋል። የእስራኤል ኃይሎች በማዕከላዊ ቤይሩት በሚገኝ ህንፃ ላይ በፈጸሙት ጥቃት ከፍተኛ ጉዳት መድረሱም ተገልጿል። በሌላ በኩል የአሜሪካ የመከላከያ ሚኒስትር ፔት ሄግዝ በዛሬው ዕለት በኢራን ላይ የተወሰደው ጥቃት እጅግ የከፋ ነው ብለዋል። ቴህራንም በእስራኤልና በሰላጤው ሀገራት ላይ ጥቃት መሰንዘሯ ተገልጿል። ይህ በእንዲህ ያለ የነዳጅ ዋጋ ማሻቀቡን ተከትሎ ዶናልድ ትራምፕ ቁልፍ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ኢራን የምትዘጋ ከሆነ የከፋ ጥቃት ያገኛታል ብለዋል። ኢራን በበኩሏ የአሜሪካና የእስራኤል ጥቃት ካልቆመ 1 ሊትር ነዳጅ ከመካከለኛው ምስራቅ እንዲወጣ አልፈቅድም ብላለች። ከዚህ ባለፈም አንድ የኢራን ባለስልጣን ትራምፕ ራሳቸው እንዳይወገዱ ጥንቃቄ ሊያደርጉ ይገባል ሲሉ አስጠንቅቀዋል። ትራምፕ ጦርነቱ መቼ እንደሚያበቃ የተደበላለቀ ምላሽም እየሰጡ ነው። በትላንትናው ዕለት ጦርነቱ በአጭር ጊዜ ይቋጫል ብለው ነበር። ዛሬ ደግሞ በብዙ መንገድ አሸንፈናል፣ ነገር ግን በበቂ ሁኔታ አላሸነፍንም ብለዋል። የኢራን አብዮታዊ ዘብ ረቡዕ ዕለት እንዳለው ቢያንስ 2 ሚሳኤሎች በኩዌት የሚገኙትን የአሜሪካ የጦር ሰፈሮች ኢላማ አድርገዋል። በደቡባዊ ኩዌት አሪፍጃን ከተማ የሚገኘውን የአሜሪካ የጦር ሰፈር በ2 ሚሳኤል መምታቱን አብዮታዊ ዘብ አስታውቋል። አሪፍጃን የአሜሪካ የጦር ካምፕ በደቡብ ሻይባ ወደብ 20 ማይልስ ርቀት ላይ የሚገኝ ቦታ ሲሆን ማርች 1 ቀን 6 የአሜሪካ ወታደሮች በኢራን ጥቃት የተገደሉበት ስፍራ ነው። ረቡዕ ዕለት ጠዋት በባህሬን ከኢራን በኩል የተፈጸመውን ጥቃት ተከትሎ የማስጠንቀቂያ ድምፆች ሲደመጡ ነበር። ቀደም ባለው ቀን በኢራን በደረሰ ጥቃት በባህሬን ዋና ከተማ ማናማ አንድ የመኖሪያ ህንፃ ተመቶ አንዲት የ29 ዓመት ሴት ስትገደል 8 ሰዎች ደግሞ ቆስለዋል።
በተጨማሪም ረቡዕ ጠዋት ላይ የተባበሩት አረብ ኤሚሬትስ ከኢራን በመጣ ሚሳኤል ላይ የአየር መከላከያ መተኮሷን ገልጻለች። ኢራን ረቡዕ ጠዋት ላይ አዲስ ጥቃት መጀመሯን ተከትሎ በአብዛኛው የእስራኤል ክፍል የማስጠንቀቂያ ድምጾች ይሰሙ እንደነበር የሀገሪቱ ወታደራዊ ባለስልጣናት ገልጸዋል። መረጃው የሲቢኤስ ኒውስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ተዘው ነበርኩ። ሰናይ ጊዜ